እንኳን ታሰረ ይበለው ስራው ነው። እኔ ካንቺ ማልጠብቀው ንግግር ነው። ሰላም ቤተሰብዬ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ኤፋ ወንድማችን ከእስር ተፈቷል ማለት ነው። ቅድም እንግዲህ ቪዲዮ እንደተከታተልኩት ማለት ነው እህቱ ቡዝነሽን ጠርቷት ይህን ነገር በዚህ ልክ ደስተኛ እንደሆንሽ ማሳየትሽ ለምንድን ነው? ወንድምሽ አይደለሁም ወይ ብሎ በጣም ውስጡ እንደተከፋ በገጽታው ያሳያል። ሁኔታ ሁሉ በደንብ ነው የሚያሳብቀውና እንግዲህ ምንም ማድረግ አይቻልም። አንዳንድ እህቶች እንደዚህ ናቸው። በነገራችን ላይ ቡዜ ማለት ነው በጣም መልካም እንደሰራች ጥሩ እንዳደረገች አርጋ ነው ራሷ የምታስበው ስቲል እስካሁን ድረስ ማለት ነው። ለምን ኤፋንና አብርሃምን ቀያይሮ አብርሃም ወደ እስር ቤት ቢገባ ምን ይፈጠር ይሆን የሚለውን ጥያቄ ዛሬ እንዲጨርብኝ አድርጎኛል። ምክንያቱም ምናልባት ለአንዱ የሆነ ለየት ያለ ነገር ይኖራታል፣ ለሌላኛው ወንድም ለየት ያለ ነገር ሊኖራት ይችላል። ለምን የፈለገ ቢሆን ትላንት ለመጣች ሴት ተብሎ ባላጠፉት እኮ አጥፍተው ቢሆን ምናምን እሺ ችግር የለውም። ሄርሜላ እንኳን እንደዛ የሩታንና የአብርሃምን ትዳር አበላሽታ አለያይታቸው እንኳን ይሄ ሁሉ ህይወት ዝብርቅርቅ እንዲፈጠር ያደረገችዋን ሴት እንኳን በዚህ ልክ ቡዜ ተናግራት አታውቅም አንድም ቀን። ሌላው ደግሞ ኤፋን ቀለድክ ሳክበት ወንድምክ ላይ በሚለው እንኳን ታሰርክ ካለችው ወንድም ይሄን ያክል ማለት ወንድሞቿ ጨዋ እንዲሆኑላት የምትፈልግ አይነት እውነተኛ ሴት ብትሆን ነው የምላችሁ ቤተሰብ። አብርሃም በሩታ ላይ ቺት ሲያደርግና ትዳሩን ሲፈታ ወደ ሌላ ሴት ሲንዘላዘል ያኔ ማለት ነው ለምን ያኔ አልቀጣችሁም? ለምን እንደዚህ ሆቶ ሆና አትመጣም? ያኔ ለምንድነው አብርሃምን ስታገኘው ያኔ እየተሳሳቀች እያሳሳቀ ሲሸውዳት የነበረው? ለምንድነው በወንድማማቾች መካከል ልዩነት እንዳላት የምታሳየው እዚህ ጋር? እኔ በግራም በቀኝም ነገሮችን ሳስባቸው ቡዜ የምትናገረውና የምትኖረው ህይወት አንድ አይደለም። ለምን ወንድሞቿን ከወደደች ሁሉም ወንድሞቿ ጨዋ ስነ ስርዓት ያላቸው እንዲሆኑላት ከፈለገች መጀመሪያ አብርሃም የኤፍሬም ታላቅ ወንድምን መቅጣት መገሰጽ ነበረባት። ምን አይነት ነውር ስራ ሚዲያ ላይ እንደሰራ ታውቃለች። ምን ያክል አሳፋሪ ስራ እንደሰራ ታውቃለች። በዚህ ልክ አንድም ቀን ብስጭት ብላ ተናዳ ሆቶና አብርሃምን ስቲል እስከ ህግ ድረስ እንኳን ልውሰድ ብላ ታውቃለች? እስቲ ንገሩኝ። እውነታው ይሄ ነው። አያችሁ በወንድማማቾች መካከል እሷ ልክ አብርሃምን አሁን በጣም ሰፖርት እያደረገችው ነው። አሁን እሷ ወገንተኝነት ይዛ ነው እንጂ ኤፍሬም አጥፍቷል እንኳን ታሰረ አይነት እውነተኛ ሰው ገጸ ባህሪ አይደለም እየተወነች ያለችው። ሰው ሲያጠፋ እንደ ጥፋቱ ዋጋውን ማግኘት አለበት። እውነት ለመናገር እኔ እዚህ ጋር ህግ እንዲጣስ አይደለም ወይም ደግሞ ኤፋ ያደረገው ነገር መጥፎ እንኳን ቢሆን መወንጀል የለበትም እያልኩኝ አይደለም። ምን መሰላችሁ ኤፋ እዚህ ጋር ያደረገው ነገር ምንድነው? እስቲ ንገሩኝ። እነሱ አላመኑም አልኳችሁ እኮ። ሰው 2 ቀን 3 ቀን አንዲት ሴት ጠፋች ተብሎ ሳያመለክቱ ሲቆዩ እየቀለዱባቸው ነው ብለው አሰቡ። በቃ እየቀለዱብን ነው ብለው አሰቡ። እኔም ቡን የማስበው ነገር ነው። ለምን መሀከላቸው ብዙ ችግር እንዳለ ታውቃላችሁ። ምክንያቱ ያ ነው። ምንም ችግር ባይኖር እነዚህ ወንድማማቾች መካከል በሩታ መካከል ሰላም ቢኖር ኖሮ አው ለምን ኤፋ እንዲያረጋ ትላላችሁ? ግን የሆነ ችግር እንዳለ ታውቃላችሁ። ሄርሜላን እንደማይወዷት እንደማይፈልጓት ታውቃላችሁ። ስለዚህ ማለት ነው እየቀለዱ አሁንም መልሶ አብርሃም እነሱ ላይ ሙድ እየያዘባቸው ወይም ደግሞ ሌላ እነሱንም ሰዎች እንዲናገሯቸው የሚያደርግ ስራ እየሰራ መስሏቸው እነሱ ያንን ቪዲዮ ሰሩ። ቪዲዮስ ምንድነው? ይሄን ያክል ምንድነው ያጠፉት? ማለት መሳቅ መቀለድ አይቻልም እንዴ? አይ የምሬን እኮ ነው። እኔ እዚህ ጋር ልጆቹ አውቀውት ሆኖ ቢያጠፉ እሺ ትክክል አይደላችሁም፣ ሰው ጠፍቶ እንዴት ታሽፏላችሁ ልላቸው እችላለሁ። አላወቁማ ልጆቹና ምን ይጠበስ ውሃ ይቀቀልላቸው ለነቡዜ ማለት ነው። አልገባኝም። ይሄ ፌር አይደለም ማለት ነው። ይሄ የእህትነት ባህሪ አይደለም ሲጀመር። እውነት እንዲያሽ ነገር አድርገሽ እንደዚህ ስትከራከሪም ስታወሪም ይደብራል። እውነት ለመናገር ኤፋ ሲታሰር ድንግጥም አላልሽም። እናም በወንድማማቾች መካከል ልዩነት እያሳየሽ ያለሽው አንቺ ነሽ። እኛ የፈለግነውን ሀሳባችንን መግለጽ እንችላለን እንደፈለግን ማለት ነው። ለምን የምታመጡት ነገር እናያችኋለን እኮ ቪዲዮን ስትሰሩ ፊታችሁ፣ ገጽታችሁ፣ የምታሳዩት አክሽን፣ የምትናገሩበት የድምጽ ቶን ሁሉ ነገራችሁን ስንከታተል እኛ የምንወስደው የሚሰማን ነገር አለ።
ስለዚህ እኛ ለዛ ነው ሀሳባችንን በነፃነት የምንሰጠው ማለት ነው። ኤኒዌይስ ምንም አይገርምም። ቡዜ መጀመሪያ ወንድሟን ታናሽ ወንድሟን አብርሃምን መቅጣት ወይም ደግሞ መገሰጽ ሳታቅ ትላንትና ያስቂኝ ቪዲዮ ሰራ ተብሎ ሁለተኛ ሚስት ጠፋች ተብሎ አሾፍክ ተብሎ ኤፋ እስር ቤት እንዲወረወር ተደርጎ ለዛውም እንኳን እሰይ ደግ የሚል ከአንድ እህት ነኝ ከምትል ሴት አይጠበቅም። የእውነት ልክ ነኝ ብለሽ ካሰብሽ ልክ አይደለሽም። ትልቅ ስለሆንሽ ትክክል ታረጊያለሽ፣ ወይም ደግሞ በእድሜ ከሁሉም ከፍ ያልሽ ስለሆንሽ ትክክል ነገር ትፈጽሚያለሽ ማለት አይደለም። ኤፋ ይሻላል። ከእናንተ መካከል የተሻለ ስብዕና ያለው ኤፋ ነው። በነገራችን ላይ እሱ እኮ ምንም ስላልሰራ ነው የቀለደው። አብርሃም እየቀለደ መሰለው፣ እሱን ቀልዶ መጣ። ይሄ ምንድን ነው የሚያስወነጅለው? እኔ ብዙዎቻችሁ በጣም እየወነጀላችሁ ሳይና ስታካብዱት ሳይ ገርሞኛል። አውቀው ቢሆን ማነች ሄርሜላ የተባለች ያቺ ጦስ ሴትዮ ማለት ነው መጥፋቷ እርግጠኛ መሆኑን ቢያውቁ ኖሮ እነ ሩታ ለዚህ አይነት ቪዲዮ አይበቁም ነበረ። እውነቱን ስነግራችሁ በቃ ሩታ በዚህ ልክ አስረድታ ተናግራ መጣች አይደለ? ዘላለም ያንን አትደጋግሙ ማለት ነው። ኤፋ ወንድማችን እንኳን በሰላም ተፈታ። በነገራችን ላይ ወደ ሀሳብ ገባሁኝ። መጀመሪያ እንኳንም ተፈታ ማለት ወዳለሁ። እንኳን በሰላም ወጣ። ያው አብሮት ያለው ዳኒም ይወጣል ብዬ አስባለሁ። ሚዛናዊ አርገሽ ያደረግሽው ነገር ከተሰማሽ ሚዛናዊ ያደረግሽው አንዳች ነገር የለም። ማበላለጥን የሰራሽው ስራ። አብርሃም ያ ሁሉ ዘመን ሩታን ደም ሲያስለቅሳት ትዳሩን ትቶ ሲወሸክት በየቡታጅራው በየሆቴሉ አንድ ቀን ተው ወንድሜ የሰራው ነውር ነው ብለሽ እንኳን ቆጣ ስትይው አላየንም። ለአፍሽ ትያወሪያለሽ ግን የተግባር ዜሮ። እዛ ጋር የሩታ ህይወት ሲበላሽ ያኔ ብዙም አላስጨነቀሽም። ትላንት የመጣች ሴት ግን አብርሃም ህይወት ውስጥ የገባች ሴት ማለት ነው። ለሷ ግን ወገብሽን ይዘሽ ጥብቅና ይዘሽ ቆምሽ። ይሄ ሁሉ አስገራሚ ነው ማለት የራሳችሁ ስብዕና ነው የሚገልጸው። በዚህ አጋጣሚ ለሩታ አንድ ቀን እንደዚህ ስትሆኛ አይተንሽ አናቅም። በዚህ ልክ በተለይ ደግሞ በትዳሯ ላይ ችግር ሲገጥማት ለወንድምሽ ሁልጊዜም ቢሆን አብረሹ ትገኛለሽ። ከዛም በኋላ ታላግጣላችሁ፣ ሆቴል ገብታችሁ በቃ እንገባበስ ስትሉና ቪዲዮ ሲያልቅ ነው እስከዛሬ ያየነው ማለት ነው። በስነ ስርዓት ኤፋን እንደዚህ አምረሽ እንኳን ገባ እስር ቤት የማለት ደረጃ ስትደርሺ አብርሃም ወንድምሽን ግን አንድም ቀን ማለት ነው ስትገጽሽው እንደዚህ በኃይል በፓወርፉል አይተንሻል። ነገሮችን እንደቀላል እናንተ ብታዩትም ግን መታሰር ቀላል አይደለም። እውነት ለመናገር ቤተሰብ ብዙ ነገር አለ አይደለ? ብዙ ነገር ነው የሚያሳልፈው። ኤፋ ተናግሮታል። ከወንጀል ከሰራውም ካልሰራውም ጋራ ብዙ ነገር ካደረገ ማህበረሰብ ጋር ነው እዛ የሚቀላቀለው። ይሄው እንዳያችሁት ደግሞ ነፃ ባይሆን ኖሮ ዛሬ አይለቀቅም ነበረ። ግን ዛሬ አንቺ ሚዲያ ላይ እንደዚህ በቃላት ያስቀመጥሻት ንግግር ዋጋ ታስከፍላለች። ከባድ ነው ማለት ከአፍ የሚወጡ ቃላቶች ዋጋ ያስከፍላሉ። እውነት ለመናገር ኤፋ በጣም እንዳዘነ እኔ በቪዲዮ ላይ በደንብ ነው የተረዳሁት። ቡዜ በሩታ ችግሩ ሰዓት ላይ ነገሮችን አቀለሽ ኖረሽ አሁን እንደዚህ አይነት ህይወት ሲከሰት መሀል ገብተሽ አንደኛ ነገሮችን ወደ ግራ ወደ ቀኝ የምትመሪው አንቺ ነሽ። አብርሃምንም መክረሽው እንዲታሰሩ ፍቃድ የሰጠሽው አንቺ ነሽ የምትመስኝ። ምክንያቱም ከአንቺ ውጪ የሚያማክረው ሰው የለም። ይሄ በሷ ላይ የሚጨምርባት የሚቀንስባት ነገር የለም። ግን ደግሞ በሩታ ምክንያት ብዙዎቹን እየጎዳሽ ነው። ኤኒዌይስ ቤተሰብዬ እኔ የተሰማኝን ሀሳቤን በዚህ ልክ አስቀምጫለሁ። በድጋሚ ኤፋ ወንድማችን እንኳን በሰላም ተፈታ። ሄርሜላ መጥፋት ጭውቴ ነው። እሷ አልጠፋችም። ሲጀመር ጨዋታው ያለው እዛው አካባቢ እንጂ ከነሩታ መስመር አይደለም። ይሄ ጠርቶልናል ብዬ አስባለሁ ለሁላችንም። በተረፈ ቤተሰብዬ በሌላ ቪዲዮ እንገናኝ። ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።